ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በደቡብ ጎንደር ዞን የፋኖ ኃይሎች በፈጸሙት ጥቃት ባለስልጣናት መገደላቸውን የዞኑ አስተዳደር አስታወቁ። የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የሥራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳደር አስታወቁ። ቢቢሲ ያነጋገራቸው አንድ የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳዳሪዎች ጨምሮ ቢያንስ 5 የአካባቢ ባለስልጣናት እንደተገደሉ ገልጸዋል። 8 የመንግስት የጸጥታ ኃይል አባላት የሰሜን አማራ ቀጠና በላይ ዘለቀ እዝን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ውባንታ አባታ አንደኛ ኮር ስር የሚገኘውን የጉና ክፍለ ጦርን 8 የመንግስት የጸጥታ ኃይል አባላት መቀላቀላቸው ታወቀ። ዛሬ መጋቢት 12 ቀን 2018 ዓ.ም ወደ ህዝባዊ ትግል የተቀላቀሉት እነዚህ አባላት የአገዛዙን ዕድሜ ለማራዘሚያ አንሆንም በሚል ውሳኔ ከአንዳቤት ብርጌድ ጋር መገናኘታቸው ተገልጿል። የጉና ክፍለ ጦር የህዝብ ግንኙነት ክፍል የአንዳቤት ብርጌድ አመራሮችና የወረዳው የፋኖ ጊዜያዊ መንግስት አመራሮች በተገኙበት ለአባላቱ አቀባበል ተደርጎላቸዋል። ተረፈ አበበ ስዩም ከአድማ ብተና፣ መንግስት አብራራው እጅጉ ከሚሊሻ፣ ዋሲውን ሀብታሙ ጣሰው፣ ምትኩ ሙላት ቸኮል፣ ፈንታውን ጌጤ፣ አንዱ ዓለም ልብሞኝ፣ የኔ ሰው እንግዳ፣ ሀብታም እሸቴ ታየ፣ አቡባል እሱ ባለው አሰፋ ከመከላከያ ወደ ፋኖ የተቀላቀሉት አባላት ናቸው። አዲሶቹ ተቀላቃዮች አስፈላጊውን ፎርም ሞልተው የትግሉ አካል እንደሆኑ የተደረገ ሲሆን በቆይታቸውም ሰፊ የፖለቲካ ግንዛቤ ማስጨበጫ ትምህርት እንደተሰጣቸው የእዙ የህዝብ ግንኙነት ክፍል ገልጸዋል። የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፈው የመንግስት ሰራዊት መፍረክረክ በቀጠለበት በዚህ ወቅት ሌሎች የሰራዊት አባላትም የህዝባቸውን ጥሪ በመቀበል ወደ ወገን ኃይል እንዲቀላቀሉ ጥሪ አቅርበዋል። 3 ሰዓታትን በፈጀ ስኬታማ ቀዶ ጥገና 10 ኪሎ ግራም እጢ ማስወገድ ተቻለ። ታካሚዋ አዳነች ኤልሰቦ ትባላለች። እድሜዋ 34 ሲሆን በማዕከላዊ ኢትዮጵያ ክልል ጠምባሮ ልዩ ወረዳ ነዋሪ ናት። ላለፉት 10 ዓመታት ጀርባዋ ላይ በተፈጠረ እጢ ምክንያት በጀርባዋ ተኝታ አታውቅም። እንደ ልብ ተንቀሳቅሳ ስራ መስራትም አልቻለችም ነበር። እድሜ ለመዱላ ሆስፒታል ለሚያገለግሉ ሐኪሞች ጀርባዋ ላይ የነበረው 10 ኪሎ ግራም የሚመዝን እጢ 3 ሰዓታትን በፈጀ ቀዶ ሕክምና ሊወገድ ችሏል። ቀዶ ሕክምናውን የመሩት ጠቅላላ ሕክምና ስፔሻሊስቱ ዶክተር ዮሴፍ ታፈሰ ከኢትዮጵያ ሬዲዮ ጋር ባደረጉ ቆይታ ሕክምናው በ8 የሐኪሞች ቡድን አባላት በተሳካ ሁኔታ መከናወኑን ገልጸዋል። ታካሚዋም አሁን ላይ በመልካም ጤንነት ላይ ትገኛለች ብለዋል። መሰል እጢ በተፈጥሮ ሰውነት ውስጥ ያለ የስብ መጠን እያደገ ሲመጣ የሚከሰት እንደሆነ ነው ሐኪሙ ያብራሩት። መዱላ ሆስፒታል ከ2008 ዓ.ም ጀምሮ አገልግሎት መስጠት የጀመረ ቢሆንም መሰል ቀዶ ሕክምና ሲያከናውን ለመጀመሪያ ጊዜ እንደሆነ የሆስፒታሉ ስራ አስኪያጅ አማራ በየነ ተናግረዋል። ታካሚዋ የማህበራዊ ጤና አገልግሎት ተጠቃሚ በመሆኑ በአነስተኛ ወጪ መታከም መቻሏንም ገልጸዋል። በሌላ ዜና የዩናይትድ ስቴትስ እና እስራኤል በኢራን ኢስፋን ግዛት የሚገኘው የናታንዝ የኒውክለር ማብለያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን አስታወቁ። ጥቃቱን ተከትሎ እስካሁን የሾለከ የራዲዮ አክቲቭ ጨረር አለመኖሩንና በአካባቢ ነዋሪዎች ላይም ጉዳት አለማድረሱ ታውቀዋል። የዓለም አቀፍ የኒውክለር ተቆጣጣሪ ድርጅት በኒውክለር ማብለያ ጣቢያው ጥቃት መፈጸሙን ከኢራን ባለስልጣናት መረጃ እንደደረሰው በኤክስ ገጹ ጽፏል። እስካሁን ያፈተለከ የኒውክለር ጨረር እንደሌለ በመግለጽም ሁኔታውን እየተከታተለው እንደሆነ አመልክቷል። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት በሚገኘው የዩናይትድ ኪንግደም እና የአሜሪካ ጦር ሰፈር ላይ ረጅም ርቀት ተወንጫፊ ሚሳኤል በመጠቀም ጥቃት መፈጸሟን ተከትሎ ነው። ኢራን ካስወነጨፈቻቸው ሚሳኤሎች አንዱ በህንድ ውቅያኖስ ባሉ የአሜሪካ የጦር መርከቦች መክሸፉን ታውቋል። ብሪታንያ ድርጊቱን ኃላፊነት የጎደለው ስትል አውግዛለች። የብሪታንያ ውግዘት ሚሳኤሉ ምን ያህል ወደ ዲያጎ ጋርሲያ መጠጋቱን አመላካች እንደሆነ ዜናው አክሏል። በዲያጎ ጋርሲያ የሚገኘውን የዩናይትድ ኪንግደም እና አሜሪካ የጦር ሰፈር ከኢራን 4000 ኪሎ ሜትሮችን የሚርቅ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን ሚሳኤሎች ባህር ኃይልና ድሮኖች ደምስሰናቸዋል ሲሉ
የሰጡትን መግለጫ እውነትነት ጥያቄ ውስጥ ያስገባ ነው ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አስታወቁ። ፑቲን ይህን ያስታወቁት ዛሬ የሚከበረውን የኢራን አዲስ ዓመት መግለጫ ኑሩዝ አስመልክተው ባስተላለፉት መልእክት ነው። የሩሲያው ፕሬዝዳንት ጽሕፈት ቤት እንዳለው ፑቲን የመልካም ምኞት መግለጫቸውን ያስተላለፉት የኢራን ከፍተኛ መሪ አያቶላ ሙጅታባ ካሚኒ ለኢራን ፕሬዝዳንት መሱድ ፔዜሽኪያን ነው። ፕሬዝዳንት ፑቲን ለኢራን ሕዝብ ባስተላለፉት መልእክት ደግሞ ይህንን አስቸጋሪ ሁኔታ በጽናት ታልፉታላችሁ ብዬ ገምታለሁ። ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥል እገልጻለሁ ማለታቸውን የዘገበው ሮይተርስ የዜና ወኪል ነው። በአሜሪካ በሃዋይ ግዛት ላለፉት 2 አስርት ዓመታት ታይቶ የማይታወቅ ከፍተኛ የጎርፍ አደጋ መከሰቱን ተከትሎ ከ5500 በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። በሃዋይ ሰሜናዊ የባህር ዳርቻ ላይ የደረሰው ይህ አደጋ ቤቶችንና ተሽከርካሪዎችን ጠራርጎ የወሰደ ሲሆን የ120 ዓመት ዕድሜ ያለው ግድብ ሊደረመስ ይችላል የሚል ስጋትም ፈጥሯል። የግዛቲቱ ገዢ ጆሽ ግሪን እንደገለጹት በአየር ማረፊያዎቹ፣ በትምህርት ቤቶችና በመኖሪያ ቤቶች ላይ የደረሰው ውድመት ከ1 ቢሊዮን ዶላር ሊበልጥ ይችላል። እስካሁን የሰው ሕይወት ባያልፍም 72 ሰዎች በሄሊኮፕተር እንዲወጡ ተደርገዋል። ሌሎችም በቅዝቃዜ ምክንያት ሆስፒታል ገብተዋል። የአደጋ ጊዜ ሰራተኞች አሁንም የጉዳቱን መጠን በማጥናት ላይ ይገኛሉ። ሶስተኛ ሳምንቱን የያዘውና በዓለም ሀገራት ላይ ከባድ ቀውሶችን ይዞ የመጣው የአሜሪካ እስራኤልና የኢራን ጦርነት በተለይ በኤነርጂ ዘርፉ ላይ ትልቅ ጫናን አሳድሯል። የዓለም አቀፍ የኤነርጂ ባለስልጣን ስራ አስፈጻሚ ፋቲህ ቢኢሮል የተፈጠረውን ችግር ሲያብራሩ በጦርነቱ ምክንያት የተዘጋው የሆርሙዝ ሰርጥ በኤነርጂ ዘርፍ ላይ በታሪክ ውስጥ ትልቁን ስጋትና እጥረት አስከትሏል ብለዋል። የሆርሙዝ ሰርጥ በቀን ወደ 20 ሚሊዮን በርሜል ነዳጅ የሚተላለፍበት 20 በመቶ የዓለማችን የተፈጥሮ ጋዝ ንግድ የሚከናወንበት ወሳኝ ቀጠና ነው። ይህ መስመር በቶሎ ወደ ስራ ካልገባ በዓለማችን ሀገራት ላይ የታየው ተጽዕኖ ከዚህም በላይ ሊሆን ይችላል ብለዋል። በዓለም ላይ ዋና ዋና የነዳጅ አምራች ከሚባሉት ካናዳ፣ ሜክሲኮ፣ ብራዚል ጋር ተጨማሪ አቅርቦቶች ጋር ውይይቶች ቢካሄዱ የመካከለኛው ምስራቅ የኃይልን ምርት ማካካስ እንደማይችሉ አስታውቀዋል። እንደ መፍትሄ ካነሷቸው ሐሳቦች መካከል የአውሮፓ ሀገራት በሩሲያ ላይ የጣሉትን ማዕቀብ ሙሉ በሙሉ በማንሳት የተፈጠረውን ጫና ማቃለልና ተጨማሪ የመጠባበቂያ ነዳጅ ወደ ገበያ ማሰራጨት የሚሉት ተጠቅሷል። በዋናነት ግን የዓለም ሀገራት ከነዳጅ ኃይል በመላቀቅ ወደ ታዳሽ ኃይል ኢንቨስትመንት የሚያደርጉትን ሽግግር እንዲያጠናክሩ አሳስበዋል። የኤሌክትሪክ ተሽከርካሪዎች በብዛት መጠቀም፣ የኒኩለር ኃይልን መጠቀም እና የነፋስ እና የፀሐይ ኃይል አማራጮችን በመጠቀም የነዳጅ ኃይል ላይ ያለውን ጥገኝነት መቀነስ እንደሚገባ ዋና ዳይሬክተሩ ተናግረዋል። ክቡራን አድማጮቻችን ለሰዓቱ ያላቸውን ዜናዎች በዚህ እናበቃለን።